የሚገርማቸው ነገር ከመታሰሬ 3 ቀን 4 ቀን በፊት ሙኒት የሆነ የእርዳታ መድኃኒትና እንትን ነበረ ወደ ኢትዮጵያ ካርጎ የማረግላት ማለት ነው። በጣም ጨንቆህ ዳጊ እያለ ነበረ። በጣም ተጨንቆ የሙኒት እቃ ወደ ኢትዮጵያ የሚሄድ እያለ ሶል በጣም ተጨንቋል ሲለን፣ ዳጊ አሁን በጣም የሚያስጨንቀን ነገር አለ፣ አሁን እሱን ተወውና ችግር የለውም ብዬ እያልኩት ነበር። እሷ ራሱ ስንነግራት አረ እናንተ መጀመሪያ እስኪ የእሱን ጉዳይ ጨርሱ ነው ያለችው። እና ወላሂ ነው የምልህ ዳይፐር እና እንትን ነበረ በጣም ብዙ ነው። እየተገረምኩ ነበረ ይሄ እቃ ሁላ ምናምን ብዬ እና እሱን ጭኜ የተነጋገርነው እግዚአብሔርን ነው የምልታሜ የተነጋገርነው የእርዳታ እቃ ስለሆነ ምን ታግዘኛለህ ምናምን ስትለኝ እኔ ምንም አይነት ትርፍ ሳሊዝ የእርዳታ እቃ ስለሆነ ሁሉንም ነገር ችዬ እልክልሻለሁ በሚል ነው የተስማማነው። እግዚአብሔር ምስክሬ ነው። ከዛ ያንን እቃ ሄጄ ጫንኩ ቤቷ ጭኜ ካርጎ ቤት ማነው ቤቷ ጭኜ እየጫንኩ እያለው እኔና እሷ የተነጋገርነው ኖርማሊ እንደዚህ ምንም አይነት ትርፍ አልፈልግም በሚል ነው። ነገር ግን አካውንትህን ብላኝ ከማተርፈው ከአንድ ቀን ምናምን አይደለም። እኔ አሁን ካርጎ ስጭን የማገኘው ራሴ የማገኘውን አውቀዋለሁ አንዴ ስጭን ምናምን። እሷ ግን 2 ቀን 3 ቀን የማገኘውን አድርጋ ነበረ ለኔ ይሄ የአንዳንድ ነገሮች ይሆናል ብላ ለኔ የካርጎ መጫኛ አይደለም ለራሴ የላከችልኝ ማለት ነው። እሱን እየተገረምኩ ካርጎዋን ጭኜ ሄጄ አስቀምጬ አስተካክዬ ለመላክ ስም እየጠበቅኩ ባለው ሰዓት ነው የተያዝኩት ማለት ነው። እንደዛ ሲሆን ደግሞ በጣም ነበረ እንትን ያለኝ ላይክ እዛው የሆነ በባህሪ የሆነ ነገር ካልተሳካልኝ ይጨነቃለሁ እና ያስጨነቀኝ ነበር ያስጨነቅኳቸው ነበር። ካርጎ ቤት ሂድ እያልኩት ለወንዴ ለጓደኛዬ ማለት ነው ሂድና ካርጎ እንዲጫና አውራቸውና እንዲጫና አድርግ ምናምን ነበር የምለው። እሷ ግን ይሄ ነገር አላስጨነቃትም፣ ምንም አላላትም። እንግዲህ እንዴት አቆንጥሮ ምናምን የሚባል አይደለም። ሙኒት እና ወንዴ ሶላት ጨርሰው እዚህ ጋር ቃና ልንገር አሁንም የመጀመሪያ ስራህን የእርዳታ ካርጎ አለ። አሁንም ልብሶችና ፓምፐርስ ኢንሻአላህ የመጀመሪያው አልሆነ እኔ ሲመች ከበዓል በኋላ መተህ ላክ። ችግር የለው እና በጣም ምን ልላችሁ ፈልጌ ነው እንዲህ ተቆንጥሮ ምናምን ይሄ እንደማንኛውም አዋጥቼ የሚባለው አይደለም። የረዱኝ አፍሰው ነው ማለት ይቻላል። በጣም ቴንኪው ኑሩልኝ። ሁሌም ይጨምርላችሁ የእናንተ ማለት እፈልጋለሁ። የሹፌሮቹ ግሩፕ እነ ቤካ እነ ማሜ በጣም ነው የምናመሰግነው። እነ ሳይንት እነ ማነው በቂ እነ ላይፍ ኢን ዱባይ ቃል በጣም ስትተባበሩን ነበረ። ወላሂ ለእናንተ ቃል የለኝም። እኔ በጣም ነው የምናመሰግናችሁ። መጀመሪያ ገስት ከማስገባቴ በፊት ሁላችንም ስማቸውን እየጠራው ያመሰገንኩ ነበር። አሁንም በጣም ኑሩልኝ ማለት እፈልጋለሁ። ቴንኪው አይጉደልባችሁ ነው የምለው። እኔ ችግር ደግሞ አይድረስባችሁ። ያ መሲን ማመስገን አይጠበቅብኝም። የራሱ አይመሰገንም። መሲ ምን ለምን እናመሰግናታለን? አስላን ምን ታሪክ አላትና ደግሞ ማመሰግናት ጣጣ እሷ ቤቷን ገብታ ትሄድብኝ የለን አሎ ያ ጀማ እኔ ልወርድ ነው። ሶል ከተመቸ ና ዛሬ እሺ እንመጣለን። አሁን ከላይፍ ወጥቼ ልመጣ ነው። ወይዬ በሉ ሁላችሁ መልካም ምሽት ይሆንላችሁ። ሚሴጅ እስቲ እሺ ሶልዬ በቃ እንገናኛለን። መልካም ጊዜ ይሁንልሽ ወንድሜ። አሁን ሲመች ከበዓል በኋላ ና የለሽ ታሜ ጋር የለሽ? እሺ ወይ ብቅ ብያለሁ። ወይ ታሜ ጋር
መጣሁ። እሺ 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 ዛሬ ቻው ቻው። እናት ሌላው ጋይስ ሶሪ እንገናኛለን። እሺ በቃ ገና እየመጣ ነው። ልንወጣ ስንል አውርተን ጨርሰን እስኪ አስገቢው። ማን ነው ሞዴሬተር? በቂ ልክ እንትን ብዬልሃለሁ። በቂ ታለ ጽፌልሃለሁ። እሺ ሞዴሬተር አለሻ? አስገቢው እና ሙሌ ደግሞ በቅርብ እንግዲህ ሙሌ ሩት ታውቁታላችሁ። ጎበዝ ዘፋኝና ገጣሚ ነው። ጓደኛዬ ነው በጣም። እሱም እንግዲህ ቤት እግዚአብሔርን ከቤት ሚስቴ ጋር አንድ ሆኖ ማለት ነው። ቤት ሁሌም ነበረም እየተመላለሱ እሷን የሚያጽናኗት ማለት ነው። እና ፎሎ አርጉት። ሙሌ ሩት ይላል አካውንቱ። ፎሎ እኔ እንትን ሞዴሬተር የለኝም። እኔ በቂ ላስገባው ነበር። አስገባው። ሙሌ ወይ ደህና ነህ? አለሁልሽ። ደህና ነሽ? አለሁ። እንዴት ነሽልኝ? ሁላችሁ ወይና ቴንኪው ብለናል። እንግዲህ ከቃል በላይ የሆነ ነገር ነው ያደረጋችሁት። ፎሴ ትንሽ አውራ። በቂ ገስት ሞልቶ ነው። በቂ ላስገባው ብዬ እና ሞዴሬተር ስጠኝ፣ እኔ ላስገባው። ገስት ሞልቶ ነው ትላለህ? እሱ እኮ ተረሳሳ፣ ከሶሻል ሚዲያው ጋር ተረሳስቷል። ድጋሚ አሁን ሊተዋወቅ ነው። እውነት ነው፣ ተረሳስቷል። እና በቃ እንዲተዋወቅ እናደርጋለን። ለማንኛውም ምን እንዳወራችሁ አላውቅም። ሁላችሁንም ሰላም ብያችኋለሁ። ሶልዬ አባቴ ወንድሜ እንኳን ለቤትህ አበቃ። ትልቁ ነገር እሱ ነው። በጣም ደስ ሙሌ ሚዩት አድርግ። ሙሌ ጥሩ ሰው አልነበርክ እንዴ? ምን ነው አቋረጥከኝ? እና በጣም ደስ ብሎኛል። እንኳን ለቤትህ ለልጅ መልሶ ፈጣሪ ወደ ቤት ለቤት አበቃ። በጣም ደስ ብሎኛል። በጣም ደስ ብሎኛል። ቢሆን ኖሮ እውነትም ዲፖርት ትደረግ ነበር። ግን ፈጣሪን ይዞ ዝምታን መርጦ ዝም ያለ ሰው መጨረሻው አሸናፊ ስለሚሆን አሸንፈሃል። አንተም ከአንተ ጎን የሆኑት እነ ፎዚ፣ ኤምኬ፣ ሙኒት፣ በጣም ብዙ እነ መሲ፣ እነ ውሽዬ፣ ሙሌም አለ። እንግዲህ በጣም ብዙ ሰዎች አሉ ከአንተ ጎን ያሉትና እንኳን ደስ አላችሁ ሁላችሁንም። ይሄንን ነው ማለት የምፈልገው። እኔ በጣም ደስ ብሎኛል። ማርያምን በጣም ነው ደስ ያለኝ። አዎ አንተ ከመምጣት በፊት እያወራን ነበረ፣ ሁሉንም እያመሰገን ኢብና አንተ እግዚአብሔርን እኔ ሌላውስ ያው ሁሌም ስለምንገናኝ ምን ስለምንል እንትን እንላለን። አንተ ብዙ ጊዜ እንደምታውቀው ሰርግህን ጠርተኸኝ ነበረ፣ ወልደህ አልጠየቅኩም እና እዛ ሆኜ ያደረክልኝን ስሰማ በጣም ነበረ የደነገጥኩት። ማለት አለመምጣቴ ውስጤ ላይ ክፋት ምናምን አይደለም፣ አለ አይደለ ዝም ብሎ እንትን ማለት ኢብን አኖር ትራብል ከፍተክ በተደጋጋሚ ረና ናና ስትለኝ ብዙ ጊዜ የሆነ አለ አይደለ የሚይዝ ነገር እንደዛ አይነት ነገር ሆኖብኝ አልመጣውም ነበር። ነገር ግን እንደዚህ ሲሆን ደግሞ አንተ እንደዛ ሳገኝክ እኔ እግዚአብሔርን በቃ እንደዚህ አይነት መልካምነት እኔ ምንም መግለጽ በማይቻል መንገድ ነበረ ይኸውልህ በነገራችን ላይ እኔ በጣም ነው የምረዳ። ከስራ አንጻር ካለህበት ነገር አንጻር ነው ያልመጣው እንጂ የኔን ደስታ ለመፈለግ ምናምን አይደለም። በደንብ ግልጽ የሆነ ነገር ነው። ስለዚህ እንደዚህ አይነት ነገር እያሰብን ካልተረዳዳን ደግሞ ሌላ ችግር ውስጥ ነው የምንገባው። ለቀብርና ሰው ሲሞት ብቻ ወይኔ ሞተ ብሎ ፎቶ ለመለጠፍ ብቻ የምንገናኝ ከሆነ እኛ ሰዎች አይደለንም፣ ከብቶች ነን። ሰዎች ከሆነን ግን በተቸገርን ሰዓት ግዴታ ሚዲያ ማወቅ የለበትም፣ ግዴታ ብዙ ሰው ማወቅ የለበትም ብዬ ነው ማስበው። ፈጣሪ ካወቀና እኛ የምንችለውን ብናደርግ
ጥሩ ነገር ነው። እሱ ነው ደግሞ ተሰሚነትም በፈጣሪ ዘንድ የሚኖረው። ስለዚህ እኔ በጣም ደስ ብሎኛል። ያናክልም አደረግኩ ብዬ የማወራው ነገር የለም። ያደረገልህ ከሰው በላይ ፈጣሪ ነው። ሰዎች ደግሞ ከጎንህ ነበሩ። በጣም ነው የሚወዱ ሰው። እውነት ለመናገር ሰው እንደሚወድ በዚህ አይቻለሁ። እኔ እርግጠኛ ነኝ፣ አንተም እርግጠኛ ሆነህበታል ብዬ አስባለሁ። ስለዚህ እኔ አሁንም ወንድሜ ነህ። በጣም ነው የምወድህ፣ አከብርሃለሁ። በርታ፣ በመልካም ስራ እንጂ በመጥፎ ስለማላውቅ በዚህ በርታልኝ። ኖርልኝ ወንድሜ። ቴንኪው፣ በጣም ነው የማመሰግነው። እኔ ግን እንደ ሀሳብ በቂ ሶል ትራቭሉን የከፈትክ ጊዜ ያልመጣው ማለት ነው እንደ ሀሳብ የመሰለኝን ግምቴን ነው የምነግርህ። ያው ኢትዮጵያም ሆነ ቻይና የትም ሲሄድ በእግሩ ስለሚሄድ ትኬት አያስፈልገኝም ብሎ ነው ያልመጣው። በሳይክል ስለሚሄድ ሳይክል ነው የሚጠቀመው፣ ለዛ ነው። አረ በእግሩ ነው እንጂ የምን በሳይክል ነው አይደለም። እንደ ዝንጀሮ የሚሮጠው ልጅ አለች። ዝንጀሮ ያቺ ዝንጀሮ ማለት ነው። እኔስ እንደ ዝንጀሮ ነው የምሮጠው፣ እንደ ዝንጀሮ የሚሮጠው ልጅ ምናምን ብላ አይታችኋል። ሰለሞን የሚባለው ዱባይ የሚኖረው እንደ ዝንጀሮ የሚሮጠው ልጅ ምናምን ያለችዋ ዝንጀሮ እና እሷ ቆይ ቀስ ብለን እንሄድባታለን። እና በጣም ቴንኪው። ለማንኛውም ገዳም ገብቶ ነው አላሉም ብላችሁ ምስትቁሰዶ ባይዘው ገዳምና እስር ቤት ያው ነው፣ ለመማር ነው። ገዳምም ስትገቡ ለመማር ነው፣ እስር ቤትም ስትገቡ ለመማር ነው። ከስህተት ማለት ማወቅ አለባችሁ። ያው ነው። ገዳምና እስር ቤት አንድ ነው። ገዳም ስትገቡ ስህተታችሁን ለመማር ነው። እስር ቤት ስትገቡ ስህተታችሁን ለማስተካከል ነው። ያው ነው። ስለዚህ ገዳም ነው። ገዳምና እስር ቤት ያው መሆኑን እንድታውቁ ፈልጋለሁ። እንደውም እንደ ሀሳብ ለምን ሀዊ የአልኖድ ትራቭል አምባሳደር ነች፣ ሶልን ለምን አንጨምረው? በተደጋጋሚ እንዲመጣ በተደጋጋሚ ከዚህ በፊት ያልመጣውን እንዲመጣ በጣም የተቀደሰ ሀሳብ። እንደውም አሁን እኮ ችግር ጨርሻለሁኝ። ምንድነው አሁን እኮ በቃ አሁን ምንም የለብኝም እኮ የማልሄድበት ቦታ የለም እኮ በአልኖድ ትራቭል በኩል የማልሄድበት ሀገር የለም። ቻይና እንልካለን። ትራቭል ባን ተደርገን አይደለ እንዴ? አሁን እንዞራታለን ዓለምን። ሰው ሳሙካርታታ ማስገባት አንዴ ሳሙካርታታ ማስገባት አስገቡኝ እያለች ነው። ሳሙካርታታ አሁን እሺ ታብታብ ያው እሺ የሞዴሬተር ታብታብ ታሜ ጋር ነበር እያለሽ እንዴ? ሮዚ ወይ ሳሙዬ እንዴት ነሽ? ቶሎና ታሜ ጋር እንገናኛለን። እሺ አንዴ ሶል ወይ ይምጣብኝ። እንኳን ደህና መጣክ። በጣም ደስ ብሎኛል። በጣም ከመነገር በላይ ማለት ነው። ሰበሪዲን ቴንኪው። ሪከርድ ሰሙ ሪከርድ ካርታታ ሪከርደር ነሽ አይደለም? አራል ያው እሺ የሞዴሬተር ናት። ቴንኪው። እኔና ሶል ምርጥ ልጅ ነች። ያው ውሽዬ ሞዴሬተር ነች። በጣም አሪፍ ልጅ እንዴ ውሽዬ በቃ ፎሎ አረገ። በውሽዬ ያሉማ ፎሎ አረጋቸዋለሁ እንዳለ። ችግር የለውም። ብቻ ግን እንኳን መጣለን ደስታዬን ለመግለጽ ነው። ዳጊና ውሽዬ የላችሁም? ኑ እስኪ የት አላችሁ? ፋሲካ የት አለሽ? ዳጊያን ሴት አለን አግባ እንጂ ና። ፋሲካ የለችም ዛሬ ጠፋች። ዳጊም የለም። የት አለ ወንድሟ? እዚህ እያመሰገነ መታ። አንድ ሰው እንኳን አታመሰግንም? ምን ሆና ነው? አልኖድ ትራቭል በቂያንስ በጣም እናመሰግናለን። እግዚአብሔር ያክብርልን። ከሚባለው በላይ መልካም ሰው ነው። እግዚአብሔር ከሚባለው በላይ ካለው ላይ የሰጠ ሳይሆን ከሌለው ላይ የሰጠ ነው እንደሰጠ የሚቆጠረውና በጣም እናመሰግናለን። እግዚአብሔር በወጣ የተካብረናል። ትልቅ ነገር ነው ያደረከው በቂዬ። አልኖድ ትራቭል አሁንም ድርጅት ይደግ ይመንደግ ብለናል። ቁጥር 1 ቁጥር 2 ቁጥር 3 ደቡብ አፍሪካ ሳይቀር ግብጽ ድረስ አሜሪካ ሳይቀር እንዲከፈት እንመኛለን። አልኖድ ትራቭል እጅግ አድርገን እናመሰግናለን። በቂ ባለ ንጹህ ልብ መልካም አመሰግናለሁ። ግን ያው አያስፈልግም። ላውም ደግሞ ሚዲያ ላይ ያስፈልጋል። ሌሎችንም ለማበረታታት ያህል ግዴታ የሰጠ ሰው ያደረገ ሰው መመስገን አለበትና እጅግ አድርገን እናመሰግናለን። በቂ ወልድሼ እጅግ በጣም አድርገን እናመሰግናለን። የኢትዮች ዴሊቨሪ ባለቤት ወልደ ጊዮርጊስ ይልቃል ቢተው
አመስግነናል። በወጣ የተካ ብለናል። ሙኒትዬ እጅግ አድርገን እናመሰግናለን። አንቺም ነፎዚ ሳሪ ብሪጅስቶን ኦሪጂናል ስልኮች መሸጫ አመስግነናል። ሳሪ ዋልትና ኤምኬ ኦዚያንስ ማልቲ ሜሲ ብሪጅስቶን ሳሪ ዋልትና ነው የሰማችሁ ወይም ሳሪ ዳጣ በሚለው አመሰግናለን። ነዳጊ የታለ ዳጊ አበሻ ወጣለሽ። ውሽዬ ሞዴል ውሽዬ መጣች አስገባት። እስቲ እንደ ሐሳብ ለምን ወርቁ አይተንጋ አታደርሱልኝም? እኔ እዛ ባህር ዳር ላይ ቦታ እንዲያሰጠሽ ለቅርንጫፉ ነው። እሺ ቅርንጫፍ 3ኛ 4ኛ አላልክም? ውሽዬ እስካስገባት ሶል ይሰጣል እንዴ ሌላ ይሰጣል። እኔ ግን ክፉ ሰው ነኝ። ውሽዬን ሳላመሰግናት ልሄድ ነበረ። ታለች ላኪ እስኪ ውሽዬ ላኪ አበባ እየላከች ነበረ። እነ ወንዴ ነብሮ የታላችሁ? ወንዴ ነብሮ ገስ ላኪ እናመሰግናለን። ወንዴ ነብሮ እንደሰና ይሄው አበባ እየላከች ነው። ቤተሰብ አይመሰገንም፣ በአካል ነው የሚመሰገነው። ቤት ውሽዬ የኔ ውድ በጣም ነው የማመሰግንሽ፣ በጣም ነው የምወድሽ። ሞቼ ነው እሷማ ውሽዬ ጠፋች። በኔ ቦታ ሆና አመሰግናቸው። እግዚአብሔር በቃ የምር ጓደኛ ናት። የምር አበባዋን ጨረሰች እኮ እንዴ እንትን አታረግም እንዴ? ይታለች። እኔ እኮ ሞዴሬተር መች ሰጠኸኝ? ያንተና የመሲ ሞዴሬተር የቀበሌ ስልጣን ነው። ወይስ እኔ እኮ አሁን ዞሮብኝ ቲክቶክ እኮ እንትን ተበለሻሽቷል እኮ ምን ሆኖ እንዴት ነው አሁን? እና ሙሌ ስጠኝ። እሱ ገና 4 ወር ያስፈልገዋል ከቲክቶክ ጋር ለመግባባት። አይሯል። ለምንድን ነው ምን ሆኖ እንደዚህ ተቀያየ? እዚህ ጋር መሰለኝ። ይሄማ የሚያስወጣ ነው። ኧረ ትልቅ አርካ ተማማለ አንተ ቆይ ምንድነው? ቁሪን ዳጊ መጥቷል። ዳጊ ሞዴሬተር የለህም እንዴ? ዳጊ አስገባ። እሺ ነይ ውሽዬ። አሁን ደስታ አትልክም እንዴ? ተሰጠሽ? አበባይን አስጨረሳችሁ። ለወር ያጠራቀምኩት ከአንቺ ቤት በታች ያለው አበባ ቤት ሂጂና ውሰጂን፣ ይከፍላለሁ። እሺ ብርጅስቶን ግን ምንድን ነው አንቺ ብርጅስቶን? ኧረ ነይ ግድ የለም ላኪ። እንዴት ናችሁ? አንድ ነገር በይ ለወንድምሽ። ውሽዬ ያለሽ ቆንጆ በቅዬ ወንድሜ ኤምኬ ወንድሜ ሙሌ ሰሙዬ እኔ ፍቅር ማይ ላቭ ዳጊዬ ሁላችሁም እንዴት ናችሁ? አላህ እንኳን በድጋሚ በደስታ ተሰበሰበን። ውሽዬ ወንድምሽ ካጠገብሽ ስለሆነልሽ እንኳን ደስ አለሽ። በጣም ደስ ብሎኛል። እንኳን አብሮ ደስ አለን። ማይ ስዊት ሀርት ኤምሲዩ ፋሱ ምርጥ ሰው የትም ሱቅ የሌለሽ የጓደኝነትን ጥግ ያሳየሽ። በጣም 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 እናከብርሻለን፣ እንወድሻለን። አይኔ ቨርሲ እኔ አላየውም። የእውነት የጓደኝነት ጥግ በዚህ ልክ አላየውም። እኔ እንጃ መወለድ ቋንቋ ነው። እኔ አንቺ ያረግሽው ነገር ግን ቃል የለኝም። ምን ያህል እንደምትጨነቂ ምን ያህል እንትን ስትይ እንደነበር አጠገብሽ ሆኜ ስላየው ፋሶ አም ሪስፔክት ዩ በጣም እግዚአብሔር በብዙ ይባርክሽ። ቃል የለኝም። አሜን የኔ ጌታ አሜን አሜን አሜን። ወንድሞቼ እናንተ ራሱ በጣም ነው የማመሰግነው። የምር ኤምኬ እሷ በኔ ቦታ ሆና ሁላ ስታመሰግናቸው ነበረ። ብዙ ነገር ስትል ነበረ። በእውነት እግዚአብሔር በቃ የምር ጓደኛ ነሽ። ጋሽ ሰለሞን መላጣ እንዴት ናችሁ? አማን ነው። ከስራ ወጥቼ መንገድ ላይ ነበርኩኝ። ጨርሳል መሰለኝ። እንዴት ናችሁ? ሁላችሁም አለን። እዚህ ሙሌ ሰሙ ሞዴል ሮሚ እንዴት ናችሁ? ሙሌ እንዴት ነሽ? ብራዘር እንዴት ነህ? ደህና ነህ? ሰላም ብለናል። እንዴት ነህ? ዞላችን ና ተመለስ። ዞላችን የግላችን ውሃ ልንጠጣ ነው። ዳጊ ሰላም ብለናል። ሁሉም ሰው ሚዩት በቃ እንዴት ነህ? ሰላም ነው ወይ? የድሉን እንስጥና ዳጊ ላስ ያለውን ነገር አንተ ያው ከመጀመሪያው እስከ መጨረሻው በደንብ ስለምታውቅ እስኪ እዚህ ያለ ነው ሁላችን ልግባና መንገድ ላይ ነው እስካሁንም የቆየሁት ከስራ እየገባሁ። ኦኬ ያራዳ ልጅ እንጮታለን እና እንዴት ናችሁ? ሮሚ አውሪ። ሰላም ናችሁ? እንዴት ናችሁ? ውሹ የጣች አለች አለ ውድዬ፣ እንዴት ነሽ ሮሚዬ?
አለሁልሽ። ደህና ነሽ? አለሁልሽ ውድዬ። ኑሪልኝ እኔ ቆንጆ። ዳጊሻ፣ በቄ፣ ሙሉ ሁላችሁም እዚህ ጋር ያላችሁ፣ ፎዚም፣ ኤምኬ፣ ሰሙ እንዴት ናችሁ? ሰላም ብለን አሮኒ አለን። እንዴት ነሽ? እንኳን ደስ አላችሁ። እንኳን ደስ አላችሁ። እንኳን ደስ አለን። አብሮ ደስ አለን። ደስ ይላል። እግዚአብሔር ይመስገን። እንኳን ያበቃው። ሶል ቆይ ይምጣና በደንብ ሰላም ልበለው። አይ ሚስድ ሂም ሶ ማች። እሺ ስራ ላይ ነሽ እንዴ? ሞዴልሽ ነይ ሙሌ፣ እንዴት ነህ? ዳጊዬ እኔ ጌታ እንዴት ነህ? ንግድ ላይ ነሽ መሰለኝ። ይሄን ብር እየቸበቸብሽው ነው? አረ በህግ አምላክ ምንም አየር የለም አባቴ። ሙት ሲያስጠላ አየሩ። አለሁልሽ ሞዴሏ ማይ ሞዴል። በቃ የቁንጅና ውድድር ላይ መሳተፍ ትጀምሪያለሽ። ፖዚቲቭ የቁንጅና ውድድር ላይ መሳተፍ ጀምሪ። በቃ አንቺ መክሊትሽ እሱ ነው። ውሽዬ ደህና ነሽ ማለት እንዴት ነሽ የኔ ወርቅ? እሺ አለው አልሐምዱሊላህ። እንኳን ለዚህ ቀን አበቃን ፎዚዬ እኔ ቆንጆ። በዚህ አጋጣሚ በጣም አመሰግናለሁ። አብራን 24 ሰዓት ማለት ይቻላል እና ቃላት የለኝም። የእውነት እግዚአብሔር ያክብርሽ። ሁሌም ኑሪልን። የምር በህጉ ዙሪያ እያንዳንዷን እርምጃ በስማም ከብዙ ነገር እንትን ያልሽን ቴንክ ዩ ሶ ማች ኤምኬ ወንድሜ። በጣም እኔ እንጃ ትለያለህ። አንተም አመሰግናለሁ። በቄ ደግሞ በስማም ቃላትም የለኝም። በቄና ከነናስሬ ጋር አንድ ላይ ማለት ነው ትለያላችሁ። የምር አንዳንዴ እግዚአብሔር ሰው ይሰጣልና የእውነትም ሰው ነበራችሁ በቦታው ላይ። በቂ አሁንም እንዲህ ድምቅ ያድርገት መድኃኒዓለም ከክፉ ሁሉ ሰውሮ እልካለሁ ወንድሜ። ናስሬንም እንደዛው፣ ሀዊ ዲዛይን፣ ሙሌ የምር ቤስት ወንድም፣ ዳጊ ደግሞ በስመ አብ ወልድ ቃላት የለኝም። ወላ ውጭ ያድረናል እና ብቻ እንኳን እናንተ ወንዴ የኔ ጌታ ሚዲያ አይወድም፣ የቲክቶክ ጠላት ነው። ግን ቢሆንም ብቻ ደስ የሚል ቲም ነበር። በጣም ሲጨነቁ ሲለፉ የነበረው ኢቭን ሚዲያ ላይ የማይወጡ እነ ወንዴ የምር ወንዴም በጣም ሱፐር ዜድ በጣም ማሬ ስጩ። ይሄኛውን ያስተካክለው። ይሄ ሰውዬ ዛሬ ዞሮበታል። ቶል ወይ አሮን የኔ ኩባያ ደህና ነህ? ምን ማለት ነው አንቺ? ጉድ ፈላ። ማሬ የኔ ኩባያ የምን ይልክ ኩባያ እኮ ነው አታውቂም? አረ በህግ አምላክ እንዴ! ምን ነው የልጅ አባት እኮ ነው የጎረምሳ ልጅ። አሁንማ በቃ አሁን የልጅ አባት ስለሆነ ተከባብረን ነው ማሬ። እሱም ማንከ የለም እኔም ቡጭቆ ምናምን የለም። የለም ነበር ወይስ አሁን ከዚህ በኋላ ነው እንደዚህ ያማራል? እኔ እዛው አምሮብኝ የወጣው ሰው ነኝ። አረ የሰው ባለ ወረድ በሉ። ምንድነው ጉድ? ወንድሜ ነው። እሺ ወንድሜ ነው። አጎቴ ነው። ሶል እውነት በጣም ነበር የናፈቀኝ። እግዚአብሔርን ጽፌልህ ሁሉ ነበር። እኔ እንደዚህ ኢትዮጵያ እንደሆንክ እንጂ አላውቅም ነበር የኔ አባት እግዚአብሔርን። እና በጣም ደስ ብሎኛል። እንኳን ለዚህ አበቃ፣ እንኳን ለቤተሰቦች አበቃ የኔ አባት። ቴንኪው ሮሚ አመሰግናለሁ። እና መሲ የት ሄዳ ነው? መሲ አንገባም አለች። ብቅ ትላለች ትሄዳለች፣ ብቅ ትላለች ትሄዳለች። መሲ ክርስቶስን መስዬ እህት ብቻ ሳይሆን እናትም ነው የሆነችው። የእውነት እና ብዙ ሰው ያየንበት ታይም ነበረ። ብዙ ሰው ያየንበት ታይም ነው። የጠበቅነው ሳይሆን ያልጠበቅነው። መሲ ትለያለች። ክርስቶስን ሙኒት እናት ናት። አባቴ ሙት እኔ በአካል አላቃትም፣ ግን በቃ በጣም ነው ሪስፔክት የማደርጋት የእውነት ክርስቶስን። እንዲሁም አቶ ወልዴ እግዚአብሔር ያክብርልን። በጣም ብዙ አሉ ስም ተጠርቶ የማይገለጽ ግን እግዚአብሔር ያክብራል። ታሜ ደግሞ ሰብሳቢያችን ታሜ ደግሞ እንደ አባት ነው የሆነን፣ ይሰበስበናል። ሲጀመር ሁሉን ነገር እያንዳንዷን ስቴፕ ያገዘን ሰው ነው ከጠበቃ ጀምሮ። በቃ ተስፋው ራሱ በቂ ነበር። ዳጊ ታስታውሳለህ? ጠበቃ ተን ስንንከራተት ወላሂ እኔ እንጃ። እኔ ታሜን በምንም ልገልጸው አልችልም።
በዚህ ታሜ ጉዳይ በጣም ላይ እግዚአብሔር ኧረ ቢስሚላህ ሳወራው ራሱ ታሜ በቃ ሳወራው በቃ በስልክ ሳወራው ምንም እንዳታስብ በቃ አይደለ እግዚአብሔርን በጣም ንግግሩ ብቻ አርኪ ነው በቃ ታሜ በጣም ንግግሩ ብቻ በጣም እንዴት አላህ ረስፔክት ለልጆችህ እንደሚያደርግ አባት ያድርግህ፣ ረጅም እድሜ ይኑር። እንደው ሐሲድህን ምቀኛህን ሁሉ ገለል ያድርግልህ። ምን ነፍሷ ትቆጣጥርብናለህ? መስሎታል ማለት አሁን ፀጉር እያስቀናኸው ነው ዳጊ አይደለም እኔ ንግግርሽን እያዳመጥኩኝ ተመስጬ አይደል? በጣም እኔ ይኸውልህ ምንም አድርግ ምንም እንደዚህ ነው የምታምረው ተብያለሁ። እንግዲህ ወደድክም ጠላህ እኔ እኮ አልፌ ሄጄ ፎዚ ሰው ነው ኧረ እሱ ጓዴ ሶል እኮ ነው ምናምን ተብዬ ነው እና አሁን ገና እኔም ከውጭ ገና ገባው እና የሹፌሮች ግሩፕ ማለት ነው። እናንተ ትለያላችሁ፣ በቃ ወላሂ ትለያላችሁ። እንዲህ ፋይት እኮ ነበር ወላሂ የነበረው። በቃ ይሄንን እንደዚህ አድርጉ እንዲያርጉ በቃ ጭንቀታቸው ውስጥ ደግሞ እንዴት ተጨንቀው እንደነበረ ወላሂ ብቻ እናንተ ትለያላችሁ። እነ ቤኪ እነ ማሜ ብዙ ልጆች ናችሁ እዛ ውስጥ ያላችሁ። ስማችሁን ማላቃችሁ ራሱ አላችሁ። ኢቭን ካለቀ በኋላ ራሱ በየጊዜው ነበር የምትጠይቁት ምን ላይ ደረሰ እያላችሁ በጣም ትጠይቁ ነበር። እና እናንተ በጣም ትለያላችሁ። በቃ የእውነት ሰው ናችሁ። ታይንት ክበሪ፣ እንደው ምሰጫው አትጪ፣ ሁል ጊዜ ሰጪ እንጂ ተቀባይ አትሁኝ። እነ ሂዊ ዲዛይን እናንተ እኔ እንጃ በቃ ሰው በጠፋ ጊዜ የተገኛችሁ ሰዎች ናቸው። ሂዊ ዲዛይን በስማም ብራንድ ናት ሁሌ። እና እኔ እንትን ማነው የሙኒትን ምንም የራስ ሰው አይመሰገንም። ባመሰግናትም አይወጣልኝም። መሲ ግን ወላሂ ነው የምላችሁ መሲ በጣም የምትለይ ሰው ናት። አይኖ መሲ እኔና መሲ በቀን 74 ጊዜ ነው የምንጣላው። አንዳንዴ 73 እንጣላለን። በሶል ጉዳይ ግን 100 ጊዜ ራሱ የተጣላንበት ጊዜ አለ። በጣም ታለቅሳለች። ፓርኪንግ ውስጥ ያደርንበት ቀን አለና መሲ እኔ እንጃ እኔ ራሱ ስልክ ስደውልላት መሲ በቃ እያለቀሰች ነው የምታወራኝ። ሁሌ ነው የምታለቅሰው። ሶል አንተ ከገባህ ጀምሮ የመጀመሪያዎቹን ቀናቶችማ አብዳ ስታሳብደኝ ነበረ። አብዳ ስታሳብደኝ ጠበቃ ሳናገኝ እኮ አንገባም ቤት መጀመሪያ የተያዝኩ ቀን አዎ። እና እንዴት እኔ እግዚአብሔር እኔ የተያዝኩት አልደነገጥኩም እንደዛ ማለት ነው እንዴ በቃ እሷን ነበረ ማየው በቃ ይሆናል አይደል እንደዚህ ያስደነግጣ በቃ ድንግጥ አለች። በቃ እኔ እሷ ፊቷን ነበረ ማየው እኔ ኖርማል ነው ምናምን ኧረ ችግር የለውም ምናምን እያልኳት ነው በቃ ትመለሳለች ምናምን በቃ በስማ ወይ በጣም ነበረ የምታለቅሰው። ኢቭን የመጨረሻ ቀን እንኳን ደውላ ያገናኘችን ቀን ረጅም ሰዓት ነው ስንጣላ የነበረው እና የመሲን ምኑም ተነግሮ አያልቅም። በጣም ብዙ ፈተናም አይታለች፣ ብዙ ነገርም ተብላለች። ያለ ስምም ስም ተሰጥቷታል። ባለ ዕዳ ሁሉ ስትባል ነበረ። ግን እሷ ያደረገችውን ማንም አያደርግም ማንም። እና መሲ እኔ ላንቺ ምስጋና ምንም ጥቅም የለውም። ምንም እሷ ባጀምረው እኮ ፎዚ እሷ ባጀምረው ምንም የሚፈጠር ነገር የለም እኮ መሲ አሁን እዛ አይታኝ ይሄን ነገር ባጀምር ምንም በቃ ቀርቻለሁ። እግር ላይ ወድቃ ስንት ስታለቅስ ፋጥማ የምትባል አረብኛ እየጻፈች ነው። አንብቢላት እስቲ ምናልባት ለሶል አንበሳ ላውርድ እንደ እንኳን ካለች አይደለ በጣም ነው እንደ አንበሳ ይናፈቅ። በአረበኛ ጥያቄ ምን ያስፈልጋል ብላ ነው ብላ አታወርድም እንዴ? ዝም ብለሽ አታወርጂም። በአረበኛ ጥያቄ አያስፈልግም። የኔ እናት እምቢ ይላል ብላ ነው ደግሞ ተነስተህ ወደ መጣሁበት ልመለስ ብትል እኮ ቴንኪው ከምላሴ ቀማሽ። ኤኒዌይስ ጋይስ ሁላችሁንም አመሰግናለሁ። ታሜም ዳ
ብሌን ሰላም ነው? በሰላም ነው? ቅድም ጀምሮ ፎዚ ኤምባሲ ፎዚ እያልሽ እየጻፍሽ ነበረ። በሰላም ነው? በቃ እንውጣ ፎዚ እንውጣ። ኤምኬ እዛ እንገናኛለን። በቃሽ ሰላም። ሁላችሁም ደህና ደሩ። ሁላችሁንም ወዳችኋለሁ። በጣም አመሰግናለሁ። ክበሩልኝ። የሰጣችሁ የምትሰጡት አትጡ። በልጆቻችሁ አግኙት። በጣም ነው የምናመሰግነው። ከካሜራ ጀርባም ከካሜራ ፊት ለፊትም አንድ አይነት የሆናችሁ ሰዎች አላችሁ። እናንተ ክብር ይገባችኋል። ክሬዲታችሁ ሊነካ አይገባም። ሁሌም ክበሩልኝ። በጣም እናመሰግናለን። 9 ዓመት ኑሩልኝ። ባይ። ደህና ደሩ። በሉ ደህና ደሩ። ፖዚ እኛም እንውጣ። መልካም ምሽት። ይቅርታ እሺ ጋይስ፣ ጫጫታ ውስጥ ስላለው ነው። እንቀበላለን። እሺ ሶል በድጋሚ እንኳን ለቤትህ አበቃ። እሺ ደግሞ በየጊዜው እያለቀሽ አዜ እያረግሽ ልበልሽ፣ አዜ እያረግሽ ያላሰብኩት እልም በእልም እንዳረግሽ እንኳን ደስ አለሽ። የዛን ቀን ጮሽ አስጮሽኛል፣ የተኛ ሰው አስቀስቅሰሽኛል። በዚህ አጋጣሚ እሺ በጣም ነው በቃ ለአንቺ ደስ ብሎኛል። አመሰግናለሁ ስላስገባኝ። ቴንኪው። እሺ ሳሙዬ እናመሰግናለን። ሳሙዬ እኔ ፍቅር የኔ ቆንጆ ጫጫታ ውስጥ ነኝ የሆኜ ነው። በቃ ጋይስ እሺ ደህና ደሩ። እሺ